የታወቀ የቴክኖሎጂ ካምፓኒ ባለቤት የሆነች ቢሊየነር ሴት ከሆቴል እንደወጣች አቧራማ በሆነው መንገድ ላይ ያደፈ ልብስ ያደረገና የተቆጣጠረ ጸጉር ወዳለው የጎዳና ተዳዳሪ ወጣት አመራችና ከሚያምር ቁመናዋ ጋር በለበሰችው አይነ ግቡ ልብስ ሆና በእርጋታና በራስ መተማመን ካጠገቡ ቆመች። ከዚያም አንተ ማን እንደሆንክ ወይም ከየት እንደመጣህ አላውቅም፣ ነገር ግን በጣም የተማርክና ብልህ ሰው እንደሆንክ ከንግግር ያስታውቃል። እናም ሁለተኛ ዕድል እንደሚያስፈልግህ አምናለሁ አለችውና ጥልቅ ትንፋሽ ወሰደች። አስከትላም በዙሪያው ያለውን ሰው ከቁብም ሳትቆጥር ታገባኛለህ በማለት ስትጠይቀው ግለሰቡ ባለማመን ደርቆ ቀረና የሚሆነውን ለመረዳት ጊዜ ወሰደበት። በአካባቢው የነበሩት ሰዎችም የሚያዩትን እስኪጠራጠሩ ድረስ ተደንቀው ቆሙ። በመጨረሻም የሆነው ነገር ከሀገሬው አልፎ ዓለምን ያስደነቀ ታሪክ ሆኖ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ዝነኛዋ ወይዘሮ ሞኒካ ዊሊያምስ ቢሊየነር የቴክኖሎጂ ሊቅና የአፍሪካ የሶፍትዌር ንግሥት ተብላ የምትጠራ የኤምቴክ ካምፓኒ መስራችና ባለቤት ናይጄሪያዊት ስትሆን በአብዛኛው በትልልቅ ስብሰባዎች፣ የንግድ ስምምነቶችና የውጭ አገር ጉዞዎች በማድረግ ጊዜዋን የምታሳልፍ ስኬታማ አንስት ነች። ከዕለታት በአንዱ ቀን ታዲያ ከምታዘወትረው ትልቅ ሆቴል ወጥታ በእግረኛ መንገድ ጥቂት እንደተጓዘች ቀደም ሲል በጥቂቱ ስለ ማንነቱ የሰማችው የነተበ ቡናማ ቀለም ያለው ኮት የለበሰ የተንዠረገገ ጢምና የተቆጣጠረ ጫካ የመሰለ ጸጉር ያለው ለረጅም ጊዜ ውሃና ሳሙና ያላየ የሚመስለውን ወጣት ጥቁር ቦርሳ አንጠልጥሎ ተመለከተችው። ሰዎች ሊቀርቡት የማይደፍሩትን ይህንን ሰው እንዳየችው ከፊቱ ቆመችና ፈገግ እያለች ሞኒካ እባላለሁ አለችው በለሰለሰ ድምፅ። እሱም ፊቱን አኮሳትሮ ጃኮብ አላት። እዚህ ቦታ የተወሰነ ጊዜ አይቻለሁ። በደንብ የተማርክ እንደሆነ ንግግር ያስታውቃል። ማን እንደሆንክና ከየት እንደመጣህ አላውቅም፣ ግን ሁለተኛ ዕድል እንደሚያስፈልግህ አምናለሁ ብላው ጥልቅ ትንፋሽ ወሰደች። ሀብታሟን ሴት የተመለከቱ መንገደኞች ሁኔታቸውን ማየት ሲጀምሩ ሞኒካ ግን እነሱን ከምንም ሳትቆጥር ፈርጠም ብላ ታገባኛለህ በማለት ጠየቀችው። ጃኮብ በከፍተኛ መገረምና ነገሩን ባለማመን ጭንቅላቱን በትንሹ ነቀነቀና የሰማውን ለማስተንተን ጊዜ ወስዶ ከቆየ በኋላ ፈገግ ብሎ በሹክሹክታ አዎ ሲል ሞኒካ ወደ ሆቴሉ ተመለሰችና ውድ የአልማዝ ቀለበት ይዛ በመምጣት እጁ ላይ ስታጠልቅለት በቦታው ላይ ሆነው አፍጥጠው ሲመለከቱ የነበሩ ሰዎች በአግራሞት አፋቸውን ይዘው ቀሩ። አንዳንዶቹ እያለቀሱ፣ ሌሎቹ እየሳቁ። አንዲት ሴት ባለማመን እጇን በጭንቅላቷ ላይ አደረገች። ሞኒካ ግን ምንም ፍርሃትም መደናገርም ሳይሰማት ፈገግ አለችና አሁን መኪና ውስጥ ግባ አለችው። ጭቃማ ሱሪውን መላ ሰውነቱን እያየ አመነታና አይ እኔ እዚህ ቆያለሁ ሲላጉ ተመተመ። ግድ የለም ግባ ይስተካከላል ብላ በሩን ከፈተችለትና እንዲገባ አደረገችው። ቀጥሎም ወደ ቪክቶሪያ ደሴት እያሽከረከረች ተጉዛ በከተማዋ ሌጎስ ስር ከሚገኘው የሚያምርና ምቹ አካባቢ ደረሰች። ጃኮብ በድንገትና ፈጽሞ በማይገመት ሁኔታ የተፈጠረው ክስተት ሞኒካና ከፊት ለፊቱ ያለው መንገድ ሁሉ እንደ ሕልም ያህል እየተሰማው እጁን በጭኑ ላይ አቆራኝቶ ተቀምጦ አይኖቹ የተንከራተቱ የማይታይ መንፈስ የመሰለውን ነገር አሰበ። አሁን በናይጄሪያ በጣም የምትደነቅ ሴት ጋር ታጭቷል። ሞኒካ እንዴት በእጇ እንዳስገባችው እንኳን አያውቅም ነበር። ወደ ደሴቷ እንደገቡ ከቅንጡ የውበት ሳሎን ውጪ መኪናውን አቆመችና ወደ ኪንግስተን ጸጉር አስተካካዮች ይዛው ስትገባ በቤቱ ውበት ተደነቀ። ነጭ ሸሚዝ የለበሰ ሰው በሩን በቀስታ ሲከፍተውም ሞኒካ ከኔ ጋር ነው፣ አስፈላጊውን ሁሉ አድርጉለት አለችውና ወደ